ፍቅርሽ፣ ትኩረትሽ፣ እንክብካቤሽ ጭራሽ የማይገባውን ወንድ አፍቅረሽ እሱ እንለያይ ካለሽ፣ እሱ ካኮረፈሽ፣ እሱ ችላ ካለሽ፣ እሱ ሲዘጋሽ፣ እሱ ሲያቆርፍሽ ከማጋ ነው የምትጣዩ? መተሽ ሙሉ የህይወትሽን ቻፕተር ከጻፈው አምላክሽ ጋር ትጣያለሽ፣ ትነጋገሪያለሽ። እሱ አኮረፈኝ ብለሽ ማለት ነው። ይታያችሁ እንግዲህ። በጣም በሚያሳዝን ሁኔታ ግን እሱ ከኛ የተሻለ ያውቃል ፈጣሪያችን። ከአንቺ ያልሰማሽውን፣ አንቺ ያላየሽውን፣ አንቺ ነገር ህይወትሽ ውስጥ ሊደርስብሽ የሚገባውን በዛ ሰው ስለሚያውቅ ራሱን ምክንያት አድርጎ ከህይወትሽ እያስወጣ እንዳለ እንኳን ማሰብ አንችልም። ያን ያህል የፍቅር ሲዝን ላይ ስንሆን፣ በተለይ መጀመሪያው አካባቢ ላይ ስንሆን አንድ ወንድ ልጅ ከኮራብን ከዘጋን ሊያናግረን እንኳን ካልፈለገ በምላሹ ሳይለንት ትሪትመንት ከመረጠ ለእኛ ፍቅር ያዝ ልቀቀው ነው በቃ አይደለም። ምን ማድረግ እንዳለብን እንኳን አናቀም። ምን ማድረግ አለብን? እንደ አንድ ሴት፣ እንደ ብልህ ሴት ምን አይነት የመልስ ምት ነው ወደድኩ ብለሽ ወይም ፍቅር ከጀመራችሁ በኋላ ምናልባት ግልጽ አላወጣችሁም ኦፊሻል ያልሆነ የፍቅር ህይወት ውስጥ በድብቅ እንኳን ቆይታችሁ ከሆነች ጊዜ በኋላ የባህሪ ለውጥ ሲያመጣ ከኮራብሽና ከዘጋልሽ ለዚህ አይነት ወንድ ምን አይነት የመልስ ምት ነው የሚገባው የሚለውን ነው በሰፊው የምናወራበት። ማውራት ትርጉም የለውም። ቆንጂት አለሽ፣ የዚች ህይወትሽ አንቺ ነሽ መሪ፣ አለቃ። በቃ አንቺ ነሽ የምትመሪው እኮ። ማንም ሰው አንድ ግለሰብ እንዳልኩሽ ፍቅርሽ ምንሽም የማይገባው መጥቶ ሙድሽን ሊረብሽ ህይወትሽን አላማሽን ምናምን እንዲያስተውሽ ቀርቶ አይደለም ነው ምልሽ። የስሜትሽ የቀንሽን ስሜት መለወጥ እድል ለሱ እንዳሰጭ። ይሄ በጣም ትልቁ ማስጠንቀቂያ ነው። ምክንያቱም ሾርት ናት እንዳልኳችሁ፣ ምን ኖራት በጣም አጭር እድሜ ናት። የፍቅር ህይወታችን ደግሞ ከቻፕተራችን ረጅሙ ቢሆንም ከትክክለኛው ሰው ጋር ምናልባት ትክክል ካልሆኑ ሰዎች ጋር አንድ ምዕራፍ ብቻ ሊኖራት ይችላል። መማሪያሽ፣ አይን መክፈቻሽ፣ ቀጥሎ ማትሸወጂበት ሆኖ ብቻ ማለፍ ነው ያለበት። ስለዚህ ምን አይነት የመልስ ምት ነው የሚገባው? ምንድን ነው የሚገባቸው እንደዚህ አይነት ሰዎች? ምን አይነት ቋንቋ ነው የሚረዱት እንደዚህ ባህሪ የሚያሳዩን ሰዎች የሚለውን በደንብ እናወራበታለን። መስማት ትርጉም የለውም፣ ተግብሪው። መማር ያለብሽን ተማሪ፣ መለወጥ ያለብሽን ለውጪ። ደን የተሻለ መንገድ ሁሌም አለ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን፣ ስለ ፍቅር ህይወታችን እናወራለን። ከወንድሞቻችን ጋር የምንገባበትን ደግሞ የፍቅር ህይወታችንን ቀላል የምናደርግበትንም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ። ለብዙቶቻችን እንዲደርስም ዩቲዩብም ለሌሎች እንዲያደርስልን ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው እሱ ያሳየሽን ወስደሽ አንቺ ለምታሳይው ነገሮች በጣም መጠንቀቅ መቻል አለብሽ። እሱ ያሳየሽ መኩራት፣ ችላ ማለት፣ መራቅ፣ መዝጋት ምናምን ከሆነ አንቺ ምንድነው ማሳየት ያለብሽ? እሱ እነዚህን ቋንቋዎች አወራ፣ አንቺ ምን አይነት ቋንቋ ነው ማውራት አለብኝ ካልሽ በጣም ጠንቃቃ መሆን መቻል አለብሽ። አንቺ ላይ የሚያየው ነገር፣ እሱ ለሚያደርገው ነገር ሪስፖንድ የምታደርጊበት መንገድ እያንዳንዱን ነው የምልሽ፣ እያንዳንዱን አላማውን፣ ፍላጎቱን፣ ስሜቱን አንቺን የሚያይበትን መንገድ ይቀይርበታል። የመጀመሪያው የሚጠብቀውን አትሰጪው። ያንን ማሳየት ያለብሽ። ትናደዳለች፣ ታብዳለች፣ ታለቅሳለች፣ ስራዋን ትምህርቷን ትታለች፣ ቤት ትቀመጣለች፣ መታ ትለምነኛለች። እጅግ በጣም ብዙ የሚጠበቅ ነገር አለ። ምክንያቱም በእርግጠኝነት ከኮራና ከራቀሽ ከዘጋሽ ሂኖ 100% እርግጠኛ ነኝ በፍቅሩ እንደወደድሽ፣ በእርግጠኝነት እንደምትከታዩ። ካፈቀረን እንጠይቃለን አይደለ? እንለምናለን፣ ለምን እንላለን። ኦብቪየስሊ ችግር የለውም። እሱን እንዴት አንድል እንደምታደርጊ እናወራበታለን። ኦልሬዲ ለምነሹ ሊሆን ይችላል፣ ተለማምጠሹ ሊሆን ይችላል፣ ምን ተፈጥሯል ብለሹም ሊሆን ይችላል። ዲስ ዴይ ከዚህ ሰዓት በኋላ ግን እቺ ሴት የለችም። ልብሷን ትቀይራለች፣ ከተኛችበት ትነሳለች፣ ላይፏን ትቀጥላለች። ኤግዚስት እንዳላደረገ ትቆጥረዋለች። እሱ ክው ብሎ ይቀራል። ከአንቺን ክው እንዳደረገች መጀመሪያ ላይ ምንም ሳያሳውቁሽ ሳይነግርሽ ድንገት ተነስቶ እንደተቀየረ ሁላ አንቺም ተቀይረሽ ክው ታደርጊዋለሽ። አንቺ የምትቀየሪው ግን ወደ ተሻለ ነው። አሁን ሁሌም አንዴ የሆነ ነገር ይሆናል ብለው ነው የሚጠብቁት። በታሪክ ከሳምንትም ከወርም በኋላ ቢሆን መልሳ ትደውላለች ብሎ ነው ቢቀመጠው። እመኚ፣ ያንን አትስጪው፣ ያንን አታሳዩ። ኢነርጂ ለሱ ለመለመን ጊዜ ንቅት የሚለውን እሱን ለማግኘት ሲሆን እሱን ዛሬ እስቲ እንደዚህ ልበለው ለማግኘት እንዲያይኝ ብለሽ ዝንጥ ብለሽ እንደምትወጪው ያውቃል። ልክ ያንን ኢነርጂ ለራስሽ ዛሬ ለራሴ ምን ልስጠው፣ ምን ላርገው፣ በምን ላዝናናው፣ በምን ፈታ ላርገው፣ ምን አዲስ ነገር ላስሞክረው ለሚለው ነገር
ጊዜ መስጠት መጀመር መቻል አለብሽ። የሚያድንሽ የሚለውጥሽ የሚያሻሽልሽ ይሄ ብቻ ስለሆነ ነው። ስለዚህ ማየት ለሚያየው አንቺ ላይ ለሚያየው ነገር እያንዳንዷ ነገር ጥንቃቄ ማድረግ አለብሽ። የምትለብሹ፣ የምትዘንጪው፣ የምትወጩ፣ የምትሰሪው እያንዳንዱ ነገር አሁን ላይ ለአንቺ መሆን አለበት። በቃ እንዴ ይሄን ያልነበር እንዴ የምትወደኝ በቃ ወይ ተገላገልኩሽ ይላል፣ ወይ ይደነግጣል፣ ወይ ይመጣል። እንዲመጣ ነው የምትፈልጊው? ራስሽ ላይ በደንብ አተኩሪ። ለሚያየው ነገር እስቲል ለሱ ሽልማት የሚሆን እንዳይሆን፣ ለድርጊቱ ሽልማት የሚሆን ለሚያደርገው ላሳየሽ ነገር ልክ እንደሆነ የሚሸልመውን ነገር በፍጹም እንዳታሳየው አደራ። ሁለተኛው ትክክለኛው የመልስ ምት ለዘጋሽና ለኮራብሽ ወንድ አክሰስ እንዳያደርግ መንገድሽን መቀየር ነው። አንድ ብለን ጀምረናል፣ አቁመናል። መደወል አቁመናል፣ ቴክስት መላክ አቁመናል። እሱ እንዲያየን መልበስ፣ እሱን ለማግኘት ወይም እሱን አገኘዋለሁ ብለሽ ተዘጋጅቶ አስቦ መሄድ፣ በምን መንገድ ላናግረው፣ ዛሬ በማን በኩል ላናግረው፣ ኃይል በለው የሚሉ ሀሳቦቻችንን ትተናል። እነሱን ስለመቀየር እያሰብን ነው። አክሰስ እንዳያደርግሽ ልክ ስጠፊ፣ ልክ መለመን ስታቆሚ፣ እሱም መፈለግ ስታቆሚ፣ እሱ ወደደም ጠላ የት ሄደች፣ ምን ተገኘ፣ ለምን የሚሉ ጥያቄዎች አሁን እሱ ጋር መፈጠር ይጀምራሉ። የዛኔ አንቺን አክሰስ እንዳያደርግ ማድረግ መቻል አለብሽ። ሲፈልግ ገብቶ ኢንስታግራምሽ፣ ቴሌግራምሽን ይሽ አዲስ ነገር ነው ማየት ያለበት። አዲስ ነገር ታዲያ ግን የማይነካው የማያወራው የማይዳስሰው ቢመጣ ራሱ ግሎ ያደረገች ሌላ ላይፍ የጀመረች ሴት ናት እንጂ በፍጹም መንገድ የምትከፍትለት ድጋሚ እንደፈለገ አብኩቶ መሄድ ሴትን እንዲህ ብለሽ ቁጭ ብሎ ሲያለቅስ ታየዋለሽ። ይቅርታሽን ሲለምን፣ ምክንያቱም ኦልሬዲ አውጥተሻል ኢነርጂ ስላውጣሽ አሁን እሱ ቢያወጣ ምንም አይመስሉም። የሰበሰበው የከመረው የአንቺ ኢነርጂ አለ እሱ ጋር። እሱን ይጠቀም። ይመጣል። 101% እርግጠኛ ነኝ። እንዲመጣ የሚያደርገው ግን የአንቺ ጭካኔ ነው። በታሪክ ስልኩ ላይ መደወል የሚባል ነገር ጭራሽ ሂስትሪውን ሪፖስት የሚባል ነገር አቁመሻል። አሁን የአንቺ ሲዝን ላይ ነሽ፣ የአንቺ ላይፍ ላይ ነሽ። አንቺ ቢደውል እንኳን የማታነሻለት ሴት ሆነሻል። ቴክስቱን የማትመልሽ፣ የሚፖስተውን የማታይ፣ ላይክ የማታደርጊ፣ የት ነው ወዴት ገባ የማትል ሴት ሆነሻል። ይሄ ነው መልስ ምት ነው አይፈለግሽው። ይሄ ብቻ ነው የሚገባው እንደዚህ አይነት ወንድ። ይሄን ብቻ ነው አንደርስታንድ የሚያደርገው። ይሄ ብቻ ነው ህመምም ስሜትን የሚሰጠው። ራስሽን መምረጥ፣ ራስን ማሳደግ። ማንም የማይነካት ማንም እንደፈለገ የማያገኛት። አፈቀርኩ ስቲል አፈቅርሃለሁ ግን አታገኘኝም። እኔን አንተ ድጋሚ የምትነካኝ አይነት አይደለሁም። በቃ ሌቭሌ ከፍ ብሏል። ስታንዳርዴም ኳሊቲ አልፏል። አለቀ እኮ ዘግተሻል እኮ። እስቲ ይሄን ማድረግ ትችያለሽ ወይ ነው በቃ። የልባችንን ጥያቄ መመለስ የሚችልልን ቢመጣ እኮ ይጎዳሻል። በእርግጠኝነት እሱ የሚያደርግ ነገር ነው የምትፈልጊው አውቃለሁ። እንዲመጣ ይቅርታ ብሎሽ አብራችሁ ፍቅር መቀጠል ነው የምትፈልጊው። ግን ምንም ጥቅም የለውም። አይሰራም። ቢመጣም ድጋሚ ጎድቶሽ ነው የሚሄደው። መሄድ ካልፈለገ መጀመሪያ ያንን አያረግም። ስለዚህ ምን ማድረግ አለብሽ? አክሰስ እንዳያደርግሽ፣ ስለሱ እያሰብሽ እንደሆነ፣ ስለሱ አሁንም እንደምታወሪ፣ እሱን የት እንደሚውል የት እንደሚያደርግ ምን አዲስ ነገር የት ውስጥ እንዳለ እንደምትጠይቂ፣ ቢደውል እንኳን ማነሳ ሴትን ክሬት አድርጊ። ሶስተኛ ማድረግ የምትፈልጊያቸው ነገሮች ሊኖሩ ይችላሉ። ጥያቄ ሊኖርሽ ይችላል። ምን ህይወት ውስጥ አዲስ ነገር እንዳለ ማወቅ ልትፈልጊ ትችያለሽ። መልስ እንዲሰጥሽ ትፈልጊ ይሆናል። ብዙ ነገር አለ። በቃ ክሊርሊ በቃ አልፈልግም፣ ከዚህ በኋላ አብረን መሆን አንችልም፣ ፍቅረኛ ወይ አለኝ እንዲልሽ ትፈልጊያለሽ። ዋቴቨር ብቻ ከሱ እንዲመጡ የምትፈልጊያቸው ነገሮች አሉ። አብዛኛው ጥያቄያዊ ናቸው። ታዲያ ያንን እንዴት ነው ሃንድል ማድረግ መቻል ያለብሽ? ምክንያቱም የልባችን ጥያቄ፣ አይምሯችን ጥያቄ፣ ፍላጎቶቻችን ካልተመለሱልን የእነሱ እስረኛ ነን። በመጀመሪያ አክሴፕት ማድረግ ራሱ ይከብደናል፣ ምን እንደተፈጠረ ካላወቀ። ታዲያ ይሄንን ሃንድል እንዴት ነው የምታደርግ የሚለው ጥያቄ መመለስ መቻል አለበት። ለዛ ነው አሁን እዚህ ጋር መተናል። በራሷ የምትተማመን ሴት መሆን መቻል አለብሽ። በራስሽ ካላመንሽ፣ በራስሽ ኢንዲፔንደንት በራስሽ ደስታ ማምጣት ራስን መውደድን መለማመድ ካልቻልሽ ወይም የነዚህ አቅሞች ከሌሉሽ ይሄን ነገር አንደርስታንድ ማድረግ ሊከብድሽ ይችላል። ነገር ግን በራስ የሚተማመን ሴት ጥያቄ ትጠይቂያለሽ። ምን አፕን አድርጎ ነው? ከኔ ጋር ግንኙነት አትፈልግም ወይ? ኦፊሻል እንዲሆን አትፈልግም ወይ? ለኔ የፍቅር ስሜት የለህም ወይ? የሆነ ነገር እንደተቀየረ አይኖ አውቃለሁ፣ ተቀይረሃል። ያ የሆነበትን ምክንያት ማወቅ ፈልጋለሁ። ግልጽና ቀጥተኛ ጥያቄ። የመጀመሪያ ይሄንን እንዳታደርጊ የሚያደርግሽ ፍርሃትሽ ነው። ምክንያቱም ያንን እንጥብጣቤ ፍቅሩን የሆነም ቀመቶ ይሰጥሻል፣ ወይም የሆነ በሐዘኔታም ሊያዋርሽ ያችን ማጣት ስለማፈልጊ፣ እውነታውን መጋፈጥ ስለማፈልጊ ትፈሪያለሽ።
ፍርሃትሽ ግን ቆንጂት የትም አያደርስሽ። ስለዚህ ጠይቂ። ይሄን ለመጠየቅ እንዳልኩሽ ኮንፊደንስ፣ ራስን መውደድ፣ ራስን ማክበር ምናምን ያስፈልጋል። ይሄ ከሌለሽ ይሄንን ማድረግ ሊከብድሽ ይችላል። ስለዚህ ቢውልድ አሁን ራስን መውደድ ላይ ፎከስ ምናምን ስታደርጊ ቅድም ያልኩሽ ላይ እሱን ጥጠሽ ወደ ራስሽ ላይ ይመጣሉ። ችግር የለውም ግን ጥያቄሽ መመለስ አለበት። ምክንያቱም ከ10 ዓመትም በኋላ እሱ ጋር ይመልሱሻል። ካለብሽ ጥያቄ ያላለቀ ያልተቋጨ ነገር ካለ ትመለሻለሽ፣ መሄድሽ አይቀርም። ስለዚህ ቁርጥሽን እንዲነግርሽ መጠየቅ። ስትጠይቂ ታዲያ ምን አድርጌክ ነው? ይቅርታ አድርግልኝ፣ ምን አጥፍቼ ነው ግን የተቀየርከው? ለምን ዘጋኸኝ? ለምን አታናግረኝም? ያላንተ እኮ እኔ እንዲሆናለ። እነዚህ አይሰሩ። የተቀየረ ነገር አቅ እንዳለ ግልጽ ነው። ምን ሆነክ ነው አልልክም። ነገር ግን ከኔ ጋር ያለንን ነገር ግልጽ እንድታረግልኝ ፈልጋለሁ። ከዚህ በኋላ ህይወቴ ውስጥ አልፈልግሽም ነው፣ ይሄን ግንኙነት አልፈልግም ነው፣ ኦር ልታወራኝ አትፈልግም። ይሄንን ግልጽ እንድታረግልኝ እፈልጋለሁ። ቆፍጠን ያለ ቁርጥ ያለ ምንም ነገር አይቀርልሽ። እነዚህን አሽሞንሙነሽ የኔ ጌታ ምን ተፈጥሮ ነው ከፍቶክ ነው ምናምን ብትዩ ልሙትል ምንም ብትቀይ እንደው ይስቅብሻል። እቺ ምናምን ነው የሚልሽ። ቆፍጠን ቁርጥ ያለና በራሷ የምትተማመን ሴት ጥያቄ ትጠይቂያለሽ። መልስሽን ይዘሽ እናቱ ሸክፈሽ ይሄ ልጅ አይፈልገኝም፣ አዎ በቃ ደብረሽኛል ብሏል። ምን ችግር አለው? ምን ችግር አለው? ቢያንስ ከራሳችን ጋር ሐላል እንውጣ እንጂ ከራሳችን ጋር ግልጽ በቃ የሆነ ሳልወድ እና ምን አንድ እኮ አንድ ሰው ነው ያልወደደሽ። ምን አጥፍተሽ ምን ስተሰራሽ? ተማሪ ለስኮ ስፔስ ስጩ። ርቀት ሰጠኝ በቃ ትጠይቀሽ እኮ በቃ ቀደም ያልኩሽ መተግበር ነው። ጎ ሄድ በቃ ግን ጥያቄሽን አትያዥሽ። ጥያቄሽ መመለስ አለበት። ካልተመለሰ መለሳለሁ ካልሽ ያስፈልጋል። እችን ጠይቂ። ጥያቄሽን ግን አደራሽ ያለሱ መኖር ማትችል ሴት አታስመስዩ። አራተኛው ቲንክ ፖዚቲቭ ስቴይ ፖዚቲቭ የሚባሉ ነገሮችን አፕላይ ማድረግ። ኔጋቲቭ ነገር የምታስቢ ከሆነ አሁንም የሱ እስረኛ የአንተው እስረኛ ነኝ ነው በቃ አለቀ። ቲንክ ፖዚቲቭ እንዳልኩሽ ከአምላክሽ ጋር እኔን በቃ ምናምን ማለት እሺ አምላኬ እኔ ያላየሁትን ለኔ ማይጠቅመኝም ለኔ ማያስፈልገኝን እያስወገድክ ሊሆን ይችላል። አመሰግንሃለሁ። አለቀ እኮ። ወጣት ልትሆኚ አሮጊት ራሱ ልትሆኚ ትችያለሽ። የሆነ ምክንያት አለው። በቃ ዓለም የሆነ ነገር ራሱ በፈጣሪ እንኳን ማታምኚ ብትሆኚ ዓለም የሆነ ነገር አላማ አላት። የሆነን ሰው ከህይወትሽ ስታስወግድ ምን እንድትተማሪ ፈልገው ነው አምላኬ? ከዚህ ሰውዬ ከዚህ ልጅ ምን ተማርኩ? ኬስ ክሎዝ አለቀ። ቲንክ ፖዚቲቭ በቃ ምናልባት የተሻለ የጠብቀኝ እሱ ላይሆን ይችላል የኔ በቃ ከዚህ በላይ ቢጎዳኝስ? አግብቼ ወልጄ ጥሎኝስ ቢሆን የሆነ ነገር አድርጎኝስ ቢሆን? ስለዚህ በጊዜ ተገላገልኩ ተመስገን። እና ደግሞ ፈገግታሽን አትጪ፣ ዲፕሬሽን ውስጥ አትግቢ። የእሱ ፍቅረኛ ሆነሽ እሱን ወደሽ የሆነ ነገር ሉዝ አድርገሻል አይደል? ራስሽን ብትወጂ በጣም ሲቀያል። አንዳንዴ ራሳቸውን በጣም የሚወዱ ሰዎች ካያቸዋቸው ግን የማይገኙበት ቦታ ወር ራሳቸውን ጉልበታቸው የሚጨርሱበት ቦታ ማይጠቅማቸው ቦታ እኮ አይገኙም። ራሳቸውን ይጎዳሉ። ስለሚወዱት ራሳቸውን ይጠብቃሉ። ስለዚህ ራስሽን ጠብቂ። ራስሽን ደግሞ ሜንታልሽን ስነ ልቦናሽን መጠበቅ ፖዚቲቭ ነገሮችን በመምረጥ ነው። ህይወትሽ ውስጥ በሚኖሩ ነገሮችን ፖዚቲቭ በማሰብ በቃ አንቺ ጥሩ ሴት ነሽ፣ ጥሩ ነኝ ብለሽ ነው የምታምኚው፣ አፍቅረሽ ነው እንደዚህ አይነሽ ያችን ፖዚሽን በመያዝ ወንድ ልጅ የተባለ አዳም የተባለ ድሮም እያልሽ ማሰብ የለብሽም። ይሄ ኢነርጂ በራሱ የሚስበው ሌላ ጣጣ ስላለ፣ ስለዚህ ይኸውላችሁ በተሳሳተ መንገድ እንዳታስቡኝ። በጣም ማወቅ ያለብሽ ነገር ሊጎዳ ይችላል፣ ሊያሳዝን ይችላል፣ ልብ ሊሰብር ይችላል። ዋቴቨር አሁን በመጨረሻ መዝጊያችን እናደርገዋለን። ነገር ግን ያንቺ ፖዚቲቭ ሆኖ መቆየት፣ ፖዚቲቭ ነገር ማሰብ፣ ስለ ብሬክአፕ ስላለመፈለግ፣ ችላ ስለመባል፣ ስለመዘጋት፣ ወደድኩ አፈቀርኩ ያልሽው ልጅ ምናልባት አብረሽ የተኛሽው ልጅ ባህሪ መቀየር ምናምን ውስጥ የሚጠቅምሽን በተቻለሽ አቅም በፈለግሽ ቁጥር ወደ አንቺ ኢነርጂ የሚመጣው ፖዚቲቭ ነው። ከዛ ደግሞ ፖዚቲቭ ስታስቢ እኮ ወዲያ የሚያስቀው ነገር እውነት እኮ ነው የሚለውን ያምንልሻል። ከዛ ኢነርጂሽ ወደ ራስሽ ሲመለስ እሱ ይጨልላል። ይሄ ነው የመልስ ምት ባይዘይ። ስታዝኛ አያይሽም፣ ሲከፋሽ አያይሽም፣ ያን ያህል ግብግብ ስትፈጥሪ አታዩም። ስታመሰግኝን የሚያይሽ እንደሆኑም ላይፍሽን ለመግፋት ስትጥሪ ነው የሚያይሽ። እሱ አብዷል። አምስተኛው ሲዘጋሽ፣ ሲያኮርፍሽ፣ ሲቀየርብሽ፣ እንደማይፈልግሽ ነግሮ መለየት ቢፈልግ ተጠቅሞብሽ ያለሽን ወስዶ አሳዝኖሽ ልም ያለ ፍቅር ውስጥ ከቶሽ ራሱ ጥሎሽ ቢሄድ እመኚኝ አንድ ነገር ነው የሚጠቅምሽ። ሐዘንሽን መወጣት፣ ማልቀስ ካለብሽ ማልቀስ፣ መጮህ ካለብሽ መጮህ፣
መጻፍ ካለብሽ መጻፍ፣ ማውራት ካለብሽ ማውራት፣ ግን ፊክስ መሆን መቻል አለብሽ አይደለ? መስተካከል፣ ወድሮ ማንነትሽ መመለስ። የሚገባኝ ደስታ ነው። እኔ የሚገባኝ ደስታ ነው። አፈቀርኩ፣ ጥሩ ሆንኩለት፣ ሳተ። ምናልባት እኔ እንደ ቀልድ ነበር የጀመርኩት፣ እኔ ወደ ምር ሳመር እሱ ቀልድ ይዞት ተወኝ። ምንም ሊሆን ይችላል፣ የእሱ ምክንያት አይመለከተንም። ነገር ግን እሱ ፊት ሄደሽ ከማልቀስ፣ ለሱ እያለቀሽ ቴክስት ከመጻፍ፣ ለሱ ከመደወል፣ ለሱ ስሜትሽን ማስረዳት ጥቅም አልባ፣ እሱን የማይገባው የመልስ ምት የማይሆንሽ ነገር ነው። ላንቺ ግን የመልስ ምት የሚሰጥሽ ከትራስሽ ጋር፣ ከቤስት ፍሬንድሽ ጋር፣ ከደብተርና ከስክሪብቶ ጋር፣ አቅሙ ካለሽ ከቴራፒስት ጋር አውርተሽ ተንፍሰሽ ከነሱ ጋር ተወያይተሽ እውነታውን ተቀብለሽ አይሆንሽም፣ አይወድሽም፣ አያፈቅርሽም ጠይቀሻል፣ ምላሽሽን አግኝተሻል። ስለዚህ ሀዘንሽን ሃንድል ማድረግ ያሳዝናል፣ ልብ ይሰብራል፣ ያደክማል፣ ጥላቻን ሊያተርፍ ይችላል። ግን እነዚህ በሙሉ አሁንም በድጋሚ አንቺን ነው የሚጎዳው። ለሱ የመልስ ምት አይሰጠውም። ለሱ የመልስ ምት የሚሰጥልሽ ሀዘንሽን መወጣት ነው፣ በራስሽ ማሸነፍ ነው። አይምሮሽና ልብሽን አስማምተሽ አይምሮሽ በቃ ዛሬ ደብሮሻል፣ ከሱ ጋር እኮ ተጣልተሻል፣ በቃ እዚህ መተኛተሽ መዋል ነው ያለብሽ። የፍቅር ሲልም የፍቅር ሙዚቃን ማየት ያለብሽ ኖ። አረ ማነካ አርፈ ተነሳ። ላይፍ ይቀጥላል። ህይወት ነገ እሱ ዛሬ ሳይወጣ ነገ ከፊት የሚመጣውን ሰው እንዳስተናግድ ሊሆን ይችላል። ኢነርጂ ቅድም ፖዘቲቭ ዋን ሀሳብሽን ቅርቅር ግን አለማዘን አለመከፋት አይችልም። አስወጪው ተሸክመሽው አዝለሽው እሱ እንዲያጎብጥሽ እሱ እንዲያጠቁርሽ አትፍቀችለት። ዳሶ ያንን ካልፈቀድሽ ለሱ የመልስ ትሰጫለሽ። ኤክስፔክቴሽኑን ገደል ስለምከች ሐሳቤ እንደምትወዱት እንደሚጠቅማችሁ አልጠራጠርም። ተግብሩ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።